السلام عليكم شيخ ابراهيم. مرحبا بك جمال، كيف الحال؟ الله يبارك فيك. الحمد لله. منو بليلته متى عندنا من دهنانه؟ والله تنش قد هذا شيء. الله يبارك فيك. طيب تفضل. مرحبا حياك الله. اجلس الله يخليك. الله يبارك فيك. لما ምንድነው ትናንትና ጁማ መጅሊስ አላየሁም? والله መጣኝ አንድ ጉዳይ ነበረችኝ እሱም ስላልተሳካ ነው ዛሬ መጣሁበት። እንዴት ነው እዛ መሽغول ሆንክ እንዴ? አዎ ትንሽ ጉዳይ ነበረችኝ ያልተሳካ ዋና ጉዳይ ስለዚህ ያስማም ወንድሜ ነው። الله يجعله خير። ምን ነበር? والله ወንድሜ ሚስቱን ጥላው ልጆቹን ጥላ ሄደች። ናም እዛ ላይ ልጆቹ እንኳን አይቸግሩኝ ነበር ነገር ግን ሚስቴም ወልዳለች። ልጆቹም በጣም ትንሾች ናቸው። አንዱ 1 አመት አንዱ 3 አመት አንዱ ደግሞ የ5 አመት ልጆች ናቸው። አይዋ ምን ነው ወጣሽ ጠልቀዋት? አልጠለቃትም ብቻ በቃ ትንሽ እንትን አሉና ጥላው ቤቱን ልጆቹን ሳይጠልቃት ነው ወጣችው? አልጠለቃትም። لا حول ولا قوه። እንዴት ነው ሸርዑ የታለ እነሱ የታሉ? ደግሞ አንዲት ሴት እንኳን ሳትጠለቅ ከቤት መውጣትዋ ቢጠልቃትም እውነቴ ነው ከዛ ቤት መውጣት የለባትም። እንዴት ምንድነው አገሩ ምን ሆነ? والله ሼክ ኢብራሂም መጀመሪያ ትልቁ ነገር ቤቱ ከዲን የራቁ ነበር እነሱ። لا حول ايوه ዋናው እንግዲህ نعم نعم ايوه طيب جمال ምንድነው ለምሳሌ አንተ አሁን በመሐከል ሆነ ከማስታረቅ ወይ ምን እንደዚህ ከመጀመረ ዋና ምክንያት ማወቀው እውነቴን ልክ እንደ ዶክተር እኮ ቁስሉ ካወቀ ነው እንትን መድኃኒት የሚፈልግበት ዋናው ምክንያት ምንድነው? والله ሼክ ኢብራሂም ችግር ምን መሰለ እንደምታውቀው እስማን ወንድሜ ጥሩ እዛ ካምፓኒ ላይ ሲሰራ እንደምታውቀው ስራ ሁኔታ ነው መሰለኝ ያ ደሞዝ ነው የሚሰራው። አሁን ደሞዝ ነበረው ድሮ ጥሩ ደሞዝ ነበረው ኑራቸውም ጥሩ ነበር። አሁን ግን ሱፐርማርኬት የሰራ 1800 ምናምን ነው የሚያገኘው። አዎ ነገር ግን አሁን በዚህ 1800 እንኳን ጥሩ ኑሮ ይኖራሉ ነው ያውቃለሁ ወንድሜ ማሞገስ አይሆን። ነገር ግን አንዳንድ ችግሮች አሉት። ምን ነው ለምሳሌ በዚህ አይነት በዚህ ደሞዝ ጥሩ አይኖራትም ማለት ነው? والله ያኖራታል። ነገር ግን ታውቃለህ ሴትዋ በዚህ ገንዘብ እኔ ወንድሜ ማጎስ አይሆን ጥሩ ገቢ በነበረበት ሰዓት እጁ ጥሩ ነበር። አሁንም በዚህ ገንዘብ ጥሩ ኑሮ ይኖራል። ነገር ግን ችግር አለ። ሴትዋ ውጭ ከሄደች ጓደኞቿ ጋር ከሄደች ወይም ደግሞ ዘመዶቿ ከመጡ ትልቁ ችግር ነው። ወጣ ከመጣች ቤቱ ላይ በቃ እሳት መጫር ብቻ ነው። አይዋ ይሄ እኮ ብዙ ሴቶች በሽታ ነው። ወጣ ከተመለሰች ላሽ አንድ ነገር ተሸክማት በቃ ስትመጣ አለቀ። ነገሌ ለሆላንድ ሊሆናቸው እቺ ደግሞ አሜሪካ ልትሄድ ነው። እነዚህ ጋር ደግሞ ገሌ ወርቅ ገዛላት ቤቱ ሶፋ ተቀየረ። በቃ አንድ ጣጣ ይዛት አትመለስም። ኢላ ቢላህ ምን አይነት እንትን ነው والله ደግሞ ምንድነው እስቲ ሌላ ደግሞ እሷን ከመዝለም በፊት አንድ ጥያቄ የምጠይቀዋለ በዚህ 1800 ጥሩ ያስተዳድራት ማለት ነው። ግን የሚሳደብ ወይም ስስታም ምናምን ወይም ደግሞ አንድ ነገር እንዳይኖረው አንተ በደንብ ነው የምታውቃቸው። እኔ በደንብ አውቃለሁ። ነገር ግን ሼክ ኢብራሂም ይሄ የገንዘብ ማነስ አይደለም። ብዙ ችግር እኮ አለ። አሁን በዚህ ኑሮ በጣም በደንብ ኑሮ ይችላሉ። እሱን ምርዲ ከኔ ጋር እየሰራች አብረን ተጋግዘን ምናምን ኑሮ አላላትም። እንደምታውቀው እንኳን በዚህ ደሞዝ አይደለም ስንት ሴቶች አሉ ባሎቻቸው ታሞ ራሳቸው የወንድና የሴት ስራ እየሰሩ ይኖራሉ። ይሄ ገንዘብ ጥሩ ኑሮ ያኖራቸዋል። ችግሩ የገንዘብ አይደለም። ችግሩ በቃ እንዳልኩ ነው። ወጣ ከመጣች በሽታ ይዛ ነው የምትመጣው። አይዋ طيب معلش ይህች ልጅ እኔ አባቷ አውቀዋለሁ መሰለኝ ሲያገባት ከአባቷ ጠይቆ በስርዓት ነው የወሰዳት መሰለኝ። እና እስቲ ወደ አባቷ ሄዳችሁ ትንሽ ከአባቷ ጋር ተናገሩ። ሼክ ኢብራሂም አባቷማ ዋና ጥንቅ ይባሰ ነው። ምክንያቱም አባቷ እኛ ነገሩ ይፈታል ብለን ስንሄድ የባሰ ከሷ ይባሰ ነው ሆኖ ያውም እሷን ያለችው ነው የደገመልን። لا حول ولا قوه الا بالله يا اخي እኛ እናቃለን እናቶቻችን ትላልቅ እህቶቻችን ገና ሲያገቡ እና እኔ እውነቴ ነው አባቻችን በጣም ትዝ ይለኛል። አሁን አንድ ልጅ ተፈታ ከመጣች ወይም ደግሞ አክሩፋ ከመጣች والله اقول لك بصراحه ሁሉ አያቶቻችን አባቶቻችን መጥቶ ሰድቦ በቃ ይዞ ወደ ተዳርዋ ነው የሚመልሳት የነበረ። ደግሞ እውነቴ ነው ለባልዋ ጥሩ የተናገረ እሷን የሰደበ ትዳርሽ አድርግ ብሎ ነው የሚመልሳት የነበረ። ደግሞ እኔ አንድ ነገር ትዝ የሚለኛል ያ አخوا አባቷ አንተ ሆነ የምትለው አባቷና እሷን የደገፈ ነው የሚናገረው መሰለኝ። نعم ግን እኔ ትዝ የሚለኝ ግን ስትና አይሻ የነቢያችን ሚስት እውነቴ ነው አንድ ቀን ትንሽ አለመግባባት ተገኘ ከነቢያችን። ማን ነው የመጣ? አባቷ አቡበከር ነው የመጣ። ግን والله اقول لك 100% ከነቢያችን ጎን ሆኖ ከባልዋ ማለት ነው በቃ ሲሰድባት ምን አባትሽ ብሎ እንዲያውም አንድ ቀን በጣም ነው የመታት። ስለዚህ يعني አባት አስተራቂ ልጅዋን የመታ يعني መልሶ ትዳር እንድታረግ መግፋፋት አለበት እንጂ እንደገና አባቷ ከሷ ጋር ሆኖ ይሄ ትልቅ እንትን ነው። والله ሼክ ኢብራሂም ልክ አሁን ያልከው በጣም ትልቅ ነገር ግን አሁን ዋና የመጣህበት ጉዳይ አባቷ እንድትቆጣው ነው። ምክንያቱም አሁን ያልከውን አላህና ረሱል አቡበከር የምትለው በጣም ከየትና ሰማይና መሬት ናቸው። ለዚህ ነው ዋና ጉዳይ የመጣህበት አባቷ እንድትቆጣውና እንድትመክረው ነበር። ደግሞ ጀማል አንድ ነገር ልንገረው እውነቴ ነው። አሁን እሷ ትዕቢትና ምን አባቱ ያደርጋል? አሁን የአንድ አመት የሶስት አመት ልጆች ይዞ አይችልም። መጥቶ ተንበርክኮ በእግሬ ወድቆ እባክሽ ብሎ ሊለምነኝ ብላ ነው እንጂ والله አሁን ቤቷ ብትሄድ እውነቴ ነው ሌሊትና ቀን አትተኛም። ምክንያቱም እንዴት አንድ እናት የአንድ አመት ልጅ
ጥላ ሽንቱ ሰገራው ምናምኑ ጡቱ ምናምን እንደዚህ ሁሉ ማን ነው የሚችለው ይህን ነገር የሚያሳማት መሆን የሚያሰቃያት መሆን እናቃለንኛ ግን አላ አይደለም ትዕቢት ደግሞ ጓደኞቿ ምንkin ምን አባት አንድ እስቲ ሰብር ያርጊስ ሁለት ሶስት ሳምንት ቆይ ምናምን ያሉ ነው እንትን የሚገፋፏት መሰለኝ ትልቁ ችግር ይሄ ነው ምክንያቱም አሁን ማንንም ሰው እንኳን እናት አይደለም ሌላ ድመት እንኳን በልጆቹ አጨክንም ነገር ግን ችግሩ አሁን መጥፎ ጓደኛ ካለ ገደል ነው የሚያገባ እንዳየው ደግሞ አገሩ እዚህ ሀገር እንዳየው ቤትም ቢሆን ሚስት አሁን ወልዳ እነሱን አይከብዱኝ ነው ግን ልጆቿንም ታሳይ ወይስ ልጆችን ለማንሳት ልጆች ወለደች እንዴ ባለቤት ወልዳለች በዚህ ሳምንት ወልዳለች ስለዚህ አላህ ይባርክ ፊክ ችግሩ አሁን እሱ ነው ዋና ጉዳይ ያመጣብን ጉዳይ ሱብሃንአላህ አትችልም እንዴ አሳራው አሁን የምታገለግለው ህፃናችሁ ያም ሆነ ብላ ነው ያደረገችው የሆነ ነገር እንደምትመስለኝ ምክንያቱም አሁን ወንድሜ ጋር በሄድም እንትን ይላልና አሰቃየዋለሁ ብላ ነው እስማን እንዲያደረገችው እንጂ በልጆቿ አትጨክንም ነገር ግን ይሄ ዋና ችግሩ አባት ወይ ብሳል ደግሞ ሱብሃንአላህ እሱማ ይባሰ ነው ከሷ ደግሞ ጀማል እኔ ልንገረው እውነቴ ነው ጓደኞችዋ ሁሉም ከወዳጅ አይደሉም አንዳንድ አሉ በሐሰድ አንዳንድ አሉ እንዴት ይቺ ተፈታ ተዳርዋን በትናክ እንደኔ መሆን አለባት የሚሉ ብዙ አሉ አንዳንዱ ደግሞ እውነቴ ነው ጃሂሎች ናቸው እንዴት ወርቅ የለሽም እንዴት ሳሎን አትቀየርሽም ሱብሃንአላህ አላህ ይህዲهم በስ አሜን ዋና አሁን እንግዲህ ምንድነው አባቷን ለማናገር እኔ ፈለኩት በቃ አሁን ዋና የመጣሁበት ጉዳይ እኔ በተቻለ መጠን ብዙ መከርኩኝ ትልቁ ችግሩ አሁን ከሷ አይባሰው አባቷ ስለሆነ ይሄን እንድትመክሪልና እንድታነጋግሪኝ ቢሆን መጣው ኢንሻአላህ እኔ አባቷን አውቀዋለሁና ቴሌፎን አድርጌ እዚህ ቤት አምጥቼ እስቲ አነጋግረዋለሁ ካልሆነ ደግሞ እውነቴ ነው ያኔ የማይመቸው ከሆነ ብዙ መንገድ አለኮ ያኔ እኛ ለማስታረቅ ነው በጣም እንጥራለን ከዛ ግን ኢንሻአላህ አላህ ያብጀው እስቲ ባረከላሁ ፊክ ሸክራን ጀዛከላሁ ኸይራን حياك الله السلام